ዛሬ ደግሞ የክርስቲያን ኪንግደም ከክርስቲያን ኢሮፖች ጋር ምን አይነት ሪሌሽንሺፕ ነበር የነበረው የሚለውን እናያለን ማለት ነው። ስለዚህ አስ ኦልዌይስ በቀላሉ እንድትይዙት ኦብጀክቲቮች አሁንም እናወጣለን። ከዚህ ስላይድ ላይ እንድትረዱልኝ የሚፈልጋቸው 3 ኦብጀክቲቮች አሉ። የመጀመሪያው ልክ በባለፈው ስናወራ የመጀመሪያው በ13ኛው ሴንቸሪ ላይ ከኢጂፕት ጋር የነበራቸው ሪሌሽንሺፕ በምን ምክንያት ነበር የመጣው? በሪሊጂየስ ምክንያት ነው የመጣው። ስለዚህ አሁን እዚህ ጋር የክርስቲያን ኢሮፕ እና የክርስቲያን ኪንግደም ሪሌሽንሺፕ የመጣው መጀመሪያ ላይ ገና ሲጀምር በምን ምክንያት ነው የሚለውን ነገር በሜዲቫል ፔሪየድ በምን ምክንያት ነው ይሄ ሪሌሽንሺፕ የመጣው የሚለውን ነገር አንድ ኦብጀክቲቭ ትይዙልኛላችሁ። ምክንያቱ ምንድነው ሪሌሽንሺፓቸው ለመጀመር? ሁለተኛው ደግሞ ኤርሊየስት የሚባለው በሪሌሽንሺፓቸው ውስጥ ኤርሊየስት የሚባለው ሜሴጅ የትኛው ነው? ኤርሊየስት የሚባለው ሜሴጅ የትኛው ነው የሚለውን ነገር አይደንቲፋይ ለማድረግ ትሞክራሉኛላችሁ። ሶስተኛው በዘርዓ ያዕቆብ ጊዜ የነበራቸው ሪሌሽንሺፕ ምን ይመስል ነበር የሚለውን አይደንቲፋይ ለማድረግ ትሞክራላችሁ ማለት ነው። ስለዚህ ሌትስ ካም ቱ ዘ ስላይድ። ስላይዱ ላይ ስናይ the Christian kingdom maintained relationship with Egyptian with Christian Europe ከክርስቲያን ኢሮፖች ጋር ሪሌሽንሺፕ ነበራቸው። ይህ ሪሌሽንሺፕ ግን በምን ምክንያት ነው የተመሰረተው የሚለውን ስናይ during the medieval period contacts between the two regions were strongly influenced by the legend of Peter John። አሁን ፒተር ጆን የሚባል ኮንሰፕት አለ። በባለፈውም ላይ ልነግራችሁ ሞክሬ ነበረ። ፒተር ጆን ምንድነው ሐሳቡ? ልክ እኛ ጋር ቴዎድሮስ የሚባል ሰው ይነግስና ደን 40 ዓመት ኢትዮጵያ በሰላም ትኖራለች፣ 40 ዓመት ኢትዮጵያ ነጻ ትሆናለች፣ በጣም ታድጋለች፣ ልክ ከአሜሪካ በላይ ትሆናለች ምናምን የሚባለው ሐሳብ እንዳለ ሁሉ ጀስት ይሄ ሐሳብ አለ፣ የምናውቀው ይሄ ሐሳብ አለ። ቴዎድሮስ ይመጣል ይነግሳል ምናምን እንደሚባለው እነሱም ደግሞ እንደዚህ አይነት ሐሳብ አላቸው። ፒተር ጆን የሚባል ካገኘ ነው ደን በዛን ጊዜ የነበሩትን ተቀናቃኞቻቸውን ኦቶማን ቱርኪዎችን በማሸነፍ ብዙ ነገር እንሰራለን ብሎ ስለሚያስቡ ፒተር ጆንን ለመፈለግ ነበረ ወደ ክርስቲያን ኪንግደም ወደምንለው ወይም ደግሞ ኢትዮጵያ ወደምትባል ሀገር አይናቸውን ያዞሩት ማለት ነው። ስለዚህ በሜዲቫል ፔሪየድ የኮንታክታቸው ዋነኛ ምክንያት ፒተር ጆንን ለማግኘት ነው። ሌጀንድ የሚባል ፒተር ጆን አለ። ያ ፒተር ጆን ላይክ ገዢ ነው። እሱ ደግሞ ሞር እነሱን ሲገዛቸው ኦቶማን ቱርኪዎችን ያሸንፋሉ። ደን ሞኖፖሊ ይሆናሉ። ፓወራቸው ሞኖፖሊ ይሆናል ማለት ነው። ዓለምን በአንድ እጅ መቆጣጠር ይችላሉ ብለው ስላሰቡ ፒተር ጆን እናገኛለን ብለው ስላሰቡ ሪሌሽንሺፑን በመጀመሪያ ደረጃ ሊመሰረቱት ፈልገዋል። ወይም ደግሞ ጀስት ይሄ ፒተር ጆን የሚባል አሰምፕሽን ሌጀንድ ስለነበረ ማለት ነው። ሌላኛው ሁለተኛው ጥያቄ ምን ነበረ? ኤርሊየስት ሜሴጅ የሚባለው በኢትዮጵያና በኢሮፒያን በክርስቲያን ኢሮፒያን ሪሌሽንሺፕ ኤርሊየስት ሜሴጅ የሚባለው የትኛው ነው ብያችኋለሁ። ስለዚህ the earliest known message to Ethiopia from European monarchy is the letter of King Henry IV። የኪንግ ሄንሪ the fourth ሌተር በ1400 AD የተላከው ምንድነው? the earliest known message በሁለቱ ሪሌሽንሺፖች በክርስቲያን ኢሮፕ እና በክርስቲያን ኪንግደም ኢትዮጵያ ውስጥ በሚገኘው ክርስቲያን ኪንግደም መካከል ኤርሊየስት ሜሴጁ ማን ነው ከተባላችሁ ሌተርስ ኦፍ ኪንግ ሄንሪ the4 ነው መልሱ ማለት ነው። ስለዚህ ይሄንን ሌተር ለምንድነው የላከው ኪንግ ሄንሪ ሲባል ቅድም የነገርኳችሁ ኮንሰፕት አሁንም ይመጣል። addresses to Peter John and the purported king of the Christian kingdom ማለት ነው። ስለዚህ ዞሮ አሁንም ፒተር ጆንን ከመፈለግ የወጣ ነገር አይደለም። also identifying the king with Peter John was firmly established in the 4th century ማለት ነው። አሁንም አይደንቲፊኬሽናቸውን እየቀጠሉ ነበር። ሌተር ከመላክ በተጨማሪ ልኡኮችን በመላክ ፒተር ጆን የት ነው የሚገኘው የሚለውን ነገር ለማጣራት እየሞከሩ ነበር ወደ አፍሪካ በመላክ ማለት ነው። ስለዚህ
እዚህ ጋር እንድትሉልኝ የሚፈልገው በዋነኛ ነገር ፒተር ጆን የሚባል ኮንሰፕት ነበረ ዋነኛው ሪሌሽንሺፑን ያነሳሳው። ከዛም ደግሞ የመጀመሪያው ሌተር በሪሌሽንሺፓቸው መካከል የኪንግ ሄንሪ ፎርዝ ሌተር ነው። እሱም በ1400 ነበረ። አሁን እንዳልኳችሁ ምክንያቱም ይሄ ፒተር ጆንን ለመፈለግ ነው። በዘርዓ ያዕቆብ ጊዜስ የነበራቸው ሪሌሽንሺፕ ምን ነበረ ስንል ስሙዝ የሆነ ሪሌሽንሺፕ ነበር የነበራቸው። ያ ስሙዝ የሆነ ሪሌሽንሺፕ ስለነበረ እንደውም ኢቭን በማን ጊዜ በ1450 ኤሲልካን ፒትሮ ሮምቢዮር who had previously carried out a successful trade mission to India ሲልካን የሚባል ኢትዮጵያን በመወከል ሰክሰስፉል ትሬድ ሚሽኖችን አድርጎ ነበር። በዛን ጊዜ ከ1450 በፊት በነበረው ጊዜ ትሬድ ሚሽኖችን ወደ ኢንዲያ በመላክ ንጉሱ ዘርዓ ያዕቆብ ወደ ኢንዲያ ይልከውና ትሬድ ሚሽኖችን አድርጎ ይመለስ ነበር። ከዛ በፊት ከ1450 በፊት ማለት ነው። እና እሱን አንድ ሁለተኛ ደግሞ ከኢትዮጵያን ፕሪስት የነበረው ፍቅረ ማርያምን እዚህ ጋር እንደምታዩት አን ኢትዮጵያን ፕሪስት ፍቅረ ማርያም እና ሌሎች two other individual sent to Europe ሁለት ኢንዲቪጁዋሎችን በማሰባሰብ በአጠቃላይ ቁጥራቸው 4 ሆኖ ወደ ኢሮፕ እንዲሄዱ በኪንግ ዘርዓ ያዕቆብ ትእዛዝ ይደርሳቸዋል ማለት ነው። ወደ ማን ነው የሚሄዱት? ወደ ክርስቲያን ኢሮፖች ማለት ነው። ጂዝ አልፋኖስ ይባል ነበር በዛን ጊዜ የነበረው የኢሮፕ ኪንግ ማለት ነው። እና ወደ ኢሮፕ ሄደው ምንድነው የሚያደርጉት? በጣም እነዚህ የተማሩ ሰዎች ናቸው። ፕሪስቱ ፍቅረ ማርያም እና አዘር ኢንዲቪጁዋሎቹም በረጋ ያሉ ሰዎች ናቸው። ነገረ ፈጆች ናቸው ወይም ደግሞ ነገርን ከስሩ መርምረው የሚያውቁ ሰዎች ነበሩ። በጣም እድሜ ጠገብ ሰዎች ናቸው። እና ላይክ የላካቸው ምንድነው ፖለቲካል ሚሊታሪ ኦልሶ ቴክኒካል አሲስታንስ እንዲያደርጉላቸው ለኢትዮጵያ እንደዚህ አይነት አሲስታንሶችን እንዲያደርጉ ለመጠየቅ ነው። በዛ ምክንያት ነው እንደዚህ አይነት ሪሌሽንሺፖችን የሚያውቁ ሰዎችን ላይክ ሲልካን ከኢንዲያ ጋር ኦልሬዲ ትሬድ ሚሽን የፈጸመውን ፍቅረ ማርያምንም እንደዚህ አይነት ሰዎችን የላከው ዘርዓ ያዕቆብ ማለት ነው። ስለዚህ ፖለቲካልና ሚሊታሪ ቴክኒካል አሲስታንሶችን ሰፖርት እንዲያደርጉት ልኮ ነበር ማለት ነው። ስለዚህ በዚህ ስለተለያየ ነው ባጭሩ ጠቅላላ ሲደረግ ኢሮፖች ፒተር ጆንን ለመፈለግ ወደ ኢትዮጵያ መጥተው ነበር። የመጀመሪያው ሌተር ኪንግ ሄንሪ ፎርዝ የጻፈው ሌተር ነው። በዘርዓ ያዕቆብ የነበረውን ሪሌሽንሺፕ ስናይ በጣም ስሙዝ ነበረ። በዛ ምክንያት 4 ኢንዲቪጁዋሎችን ወደ ኢሮፕ በመላክ ፖለቲካል ሚሊታሪ ቴክኒካል አሲስታንስ እንዲደረግለት ከአልፋኖስ ኪንግ ኦፍ ኢሮፕ ጠይቆ ነበረ ማለት ነው። ስለዚህ እነዚህን ፖይንቶች እዚህ ጋር ለማየት ችለናል ማለት ነው። በመጨረሻው ፓርት ላይ የመጨረሻው ስላይድ የሚሆነው ምንድነው? በዛን ጊዜ የነበሩ በጣም አስገራሚ ዶክመንቶች ነበሩ። የኢትዮጵያንና የኢሮፕን ሊንክ የሚያሳዩ የተለያዩ ዶክመንቶች ነበሩ። ከነዛ ዶክመንቶች መካከል ማን አሉ የሚለውን እናያለን። ከዛም ደግሞ በኢትዮጵያና በእነዚህ በኢሮፖች መካከል ትልቅ ሪሌሽንሺፕ እንዲኖር ካደረጉ ሰዎች መካከል ማናት ንግስት ማናት ይሄንን ሪሌሽንሺፕ እንዲፈጠር ያደረገችው የሚለውን አንድ እናያለን። በተጨማሪም ከዛም በኋላ ደግሞ የመጨረሻ ምንድነው ሪሌሽንሺፓቸውን ከዛ በኋላ ሲያጠናክረው የሚለውን ነገር አይተን እንጨርሳለን ማለት ነው። ስለዚህ የመጀመሪያው እንዳልኳችሁ ሊንክ የፈጠረ the most authentic piece of evidence on Ethio-Europe link are maps of Egyptus Novillo fra Maros also Mappo Mundo which clearly depicted many places and peoples ማለት ነው። እነዚህ ሶስቱ ዶክመንቶች በቦልድ የተቀመጡት እነዚህ ሶስቱ ዶክመንቶች which is Egyptus fra Maros then Mappo Mundoች እነዚህ በጣም የኢትዮጵያንና የኢሮፕን ሊንኮች የሚያሳዩ ድንቅ ማፖች ናቸው ማለት ነው። ድንቅ ማፖች ናቸው። የኢትዮጵያንና የኢጅፕትን ሊንክ የሚያሳዩ ድንቅ ማፖች ናቸው ማለት ነው። ሌላኛው ደግሞ
The beginning and continued rivalry between the Christian kingdom and the Muslim Sultanate in the 15th century strengthened the relationship between Christian kingdom and Christian Europe. ሌላኛው በ15ኛው ሴንቸሪ ሪሌሽንሺፓቸው አሁንም በጣም እንዲጠነክር ያደረገው ምንድነው በክርስቲያን ኪንግደም እና በሙስሊም ሱልጣኔት ምክንያት በነበረው ሪቫለሪ ነው ማለት ነው። ሪቫለሪያቸው ደግሞ የተነሳው በምንድን ነበር? በዘይላ ትሬድ ባለፈው እንዳወራ ነው ማለት ነው። በዘይላ ትሬድ የሙስሊም ሱልጣኔት እና የክርስቲያን ኪንግደም ሹኩቻ ይጀምራል። ይሄ ደግሞ ሹኩቻው ከእንደገና ለክርስቲያን ኪንግደም አዘር ስትሬንግዝ ይሆነዋል ማለት ነው። ከኢሮፕ ጋር ሪሌሽን እንዲፈጠር አዘር ስትሬንግዝ ይሆነዋል ማለት ነው። የመጨረሻው ማናት ብያችሁ ጠይቂያችሁ ነበር። ማናት? አዎ በትክክል ኩዊን ኢሌኒ ናት። ኩዊን ኢሌኒ ዋይፍ ኦፍ ዘር ያዕቆብ played an important role in strengthening these relationships ማለት ነው። ስለዚህ ኩዊን ኢሌኒ ሌላኛዋ ንግስት ናት። በጣም ትልቅ ሪሌሽንሺፕ ከኢሮፕ ጋር እንዲኖር ያደረገች ማለት ነው። ስለዚህ እዚህ ስላይድ ላይ ደግሞ የምትረዱልኝ ማፖች ማናቸው ሊንካቸውን የሚያሳዩ እንደነ ኢጂፕተስ እንደነ ፋራ እንደነ ማፖ ሙንዶ ያሉትን ማፖች በደንብ መያዝ መቻል አለባችሁ። ሁለተኛው ደግሞ የክርስቲያን ኪንግደም እና የሙስሊም ሱልጣኔት ሹክቻ ምን አመጣዋል? ሪሌሽንሺፕ ከክርስቲያን ኢሮፕ ጋር አመጣዋል። ደን ኩዊን ኢሌኒ ደግሞ አሁንም ትልቅ ሪሌሽንሺፕ እንዲፈጠር ካደረጉ ንግስቶች መካከል ዋነኛዋ ናት የሚለውን ነገር ትይዙልኝ ያላችሁ ማለት ነው። ስለዚህ ኢንድ ኦፍ ቻፕተር 4